ለቤቴ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ሰላም ጤና ይስጥልኝ ክብራትና ክብራን፣ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹን እናስቀድም። የአርቲስት ነጻነት ወርቅነህ ሚስት እያለቀሰች ተናገረች። ባለቤቱ ከሰሞኑ የነጻነት እህት ሚሚ ነጻነትና ወንደሰን ነጻነት የሰጡትን ውንጀላ ተከትሎ ምላሽ ሰጥታለች። የአርቲስት ነጻነት ወርቅነህን ህልፈት ተከትሎ በህዝብ ዘንድ ከፍተኛ ስሜት ከፈጠሩት ክስተቶች አንዱ አስናቀ የተባለው ተዋናይ የ29 ዓመታት የማይነጠል ጓደኛው መሆኑን በመግለጽ ያቀረበው የእንባና የሐዘን ትርክት ነበረም። እንዲሁም የነጻነት እህት ሚሚ ነጻነትና ወንደሰን ነጻነት የ29 ዓመት ጓደኛው ነኝ ስላለው አስናቀና ስለ ባለቤቱ በመረጃ የተደገፈ ውሸቶችን አጋልጠዋል። በነጻነት ሞት የሚስቱም አስተዋጽኦ ነበረበት ሲሉ እህቱና ወንድሙ ተናግረዋል። የአርቲስት ነጻነት ወርቅነህ ባለቤት እነዚህ ጉዳዮችን በተመለከተ ምን አለች? በዝርዝር እንመለከታለን። የ29 ዓመት ጓደኛው ነኝ ያለው አርቲስት አስናቀ ነጻነት ምንም አይነት መጠጥ አይጠጣም ብለም ቤተሰቦቹ ግን በሱ አማካኝነት ይጠጣ ነበር ብለዋል። ነጻነት ጠጪ አይደለም። ቻናሉን ሰብስክራይብ ብታደርጉ መሰል መረጃዎችን በፍጥነት ማግኘት ትችላላችሁ። እስከ መጨረሻው አብራችሁን ቆዩም። የታዋቂው አርቲስት ነጻነት ወርቅነህ ቤተሰቦች ከእርቅ ሚዲያ ጋር በቅርቡ ያደረጉት ቆይታ ብዙ ያልተነገሩ እውነቶችን አጋልጧል። ቤተሰቦቹ እንደሚሉት ነጻነት በትዳሩ ውስጥ ደስተኛ አልነበረም። በአሜሪካ ያለም ባለቤቱ የሚገባውን ድጋፍና እንክብካቤ አልሰጠችውም ብለዋል። እህቱ ሚሚ እንደገለጸችው ነጻነት ለሕክምና በህንድ በነበረበት ጊዜ እንኳን ባለቤቱ ስለ ጤንነቱ ከመጠየቅ ይልቅ ስለ ገንዘብና ቤት ግዢ ትነጋገር ነበር ብላለች። ቤተሰቡ እንዲሁም የቅርብ ጓደኞች ተብለው የሚጠሩ ሰዎች ነጻነትን ከመጠጥ እንዲርቅና ጤናውን እንዲጠብቅ አላገዙትም ሲሉ ከባድ ቅሬታ አቅርበዋል። በተለይም አስናቀ በተባለ ግለሰብ ከቤተሰቡ በላይ እኔ አውቀዋለሁ ማለቱ ቤተሰቡን እንዳሳዘነ ተገልጿል። እንዲሁም በቀብሩ ቀን የነበረው ሁኔታ እንዳልተመቻቸው ተናግረዋል። ከዚህ በተጨማሪ ነጻነት መኪና እንደሌለው የሚነገረው ወሬ ሐሰት መሆኑን ቤተሰቡ ገልጸዋል። 8 ወር የሞላው መኪና እንዳለው አስታውቀዋል። እንዲሁም ለልጆቹ ቀለብና ለቤት ኪራይ ከፍተኛ ወጪ ያደርግ እንደነበረ ተገልጿል። በአሁኑ ጊዜ ግን በስሙ የገንዘብ ማሰባሰብ እንዳይካሄድም ቤተሰቡ አግዷል። ቤተሰቡ በችግሩ ጊዜ ከጎኑ ለቆሙት ሰዎች በተለይም ለተዋናይት ኤልሳቤጥ ወይም ቀጮና ለሌሎች ወዳጆቹ እውቅና እንዲሰጥ ጠይቀዋል። ይሁን እንጂ የታዋቂው አርቲስት ነጻነት ወርቅነህ ህልፈትን ተከትሎ በህዝብ ዘንድ ከፍተኛ ጥያቄ ያስነሳ አንድ ጉዳይ አነጋጋሪ ሆኗል። ይህም በቀብር ስነ ስርዓቱ ላይ አስናቀ የተባለው ተዋናይ የ29 ዓመታት የማይነጠል ጓደኛ መሆኑን በእንባ መግለጹ ነው። አስናቀ በቀብሩ ዕለት በ29 ዓመታት ውስጥ ከአንድ ወር ውጪ ተለያይተን አናውቅም በማለት የገለጸው ንግግር ብዙዎችን አነጋግረዋል። ነገር ግን የነጻነት እህት ሚሚና ወንድሙ ወንደ በቅርቡ በሰጡት ቃለ ምልልስ ይህንን ንግግር በጥያቄ ስር አስገብተውታል። ቤተሰቦቹ እንደሚሉት እውነተኛ ጓደኝነት ሳይሆን የራስን ስም ለመገንባት የሚደረግ ጥረት ነው ብለዋል። እነሱ እንደሚሉት ነጻነት በ16 ዓመቱ የጤና ችግር እንዳጋጠመው በአሜሪካና በህንድ የሕክምና ጊዜያት እንዲሁም በስራ ምክንያቶች ተራርቀው የኖሩባቸው የህይወት ውጣ ውረዶች እንዳሉ ይገልጻሉ። ይህም ከአንድ ወር በላይ አልተለያየንም የሚለውን ንግግር በጥያቄ ስር አስገብቶታል። በተጨማሪም ቤተሰቡ አንዳንድ የማህበራዊ ሚዲያ ንግግሮች የነጻነትን ታሪክ ለማጠልሸት እና የገንዘብ ማሰባሰቢያ ትርክትን ለማጠናከር የሚነገሩ ሊሆኑ ይችላሉ ብለዋል። እንዲሁም ነጻነት በጤና ችግር ውስጥ ሆኖ ሳለ ከጓደኞቹ ጋር ወደ መጠጥ ቤት ይሄድ እንደነበረና ይህ ሁኔታ ቤተሰቡ በኩል ከባድ ቅሬታ እንደፈጠረ ገልጸዋል። በተለይም እውነተኛ ጓደኛ ማለት ከጥፋት የሚመልስ ነው እንጂ አብሮ የሚጠፋ አይደለም በማለት ወንድሙ ወንደ የጓደኝነት ትርጉምን በጥልቀት ተንትኗል። በሌላ በኩል አስናቀ በህዝብ ፊት እኔ ከናንተ በላይ ነው ያዘንኩት በማለት ራሱን እንደ ዋና የሐዘን ባለቤት ለማቅረብ ሞክሯል ተብሎም ተተችቷል።
በአጠቃላይ ይህ ጉዳይ ከሐዘን በላይ የጓደኝነት ትርጉም፣ የማህበራዊ ሚዲያ ተጽዕኖና የእውነትና ትርክት መካከል ያለውን ልዩነት በግልጽ እንድታይ አድርጓል። እህቱ ሚሚ ወርቅነህ ስለ ነጻነት ሚስት ስትናገር አሜሪካ ጥሩ ሕክምና አለ ሄድ ብለነው አሜሪካ ሄደ። አሜሪካ ሄደው ሚስቱ ቤት ውስጥ ወደቀብኝ ያለች አሜሪካ ያልተመቻቸለት ነገሮች ነበሩ ብላለች። ከአሜሪካ የተመለሰው በጣም ከፍቶት ነው። ጉበቱ እንደታመመ የተነገረውም አሜሪካን ሀገር ነው ስትል እህቱ ትናገራለች። አሜሪካን ሀገር ከሚስቱ ጋር ተጋጭተው ለኔ ደወለልኝ። ሲመጣ የምናውራው ነገር አለ አለኝ። ሲመጣ ስመለከተው በጣም ጠቋቁሮ የሚያሳዝን ሆኖ ነው ያገኘው። ተመልሼ ወደ አሜሪካ አልሄድም አለኝ ስትልም ተናግራለች። በትዳሩ ደስተኛ አልነበረም። የሚስቱ እናት ከዚህ ሆና ነገር ታቀብላለች። አሜሪካን ሀገር ላይ ሚስቱ አትረዳውም ነበረ ብላለች። የራሷንና የልጆቿን ምግብ ሰርታ ነጻነትን ራሴ ሰርተህ ብላ ትለው ነበር። በየወሩ የሚላክልኝ $2000 አይበቃኝም አይጠቅመኝም ብላኛለች ስትልም ተናግራለች። የነጻነት ባለቤት እንደተናገረችው ከባለቤቴ ጋር የነበረኝ ግንኙነት እንደሚባለው ሳይሆን ጥሩ ግንኙነት ነበረኝ ስትል ይህንን አጣጥላለች። ክብራትና ክብራን የነጻነት ወርቅነህን ባለቤት ንግግር ሙሉን ቪዲዮ በቀጣይ ቪዲዮ ወደ እናንተ እናደርሳለን። ቪዲዮን ስንለቅ ቶሎ እንዲደርሷችሁ ቻናሉን ሰብስክራይብ ማድረግ አትርሱም።